ከሸረሪናው ውጊያ በኋላ የህወሓት ካምፕ በፍርሃትና በድንጋጤ ተውጧል። የህወሓት ፍርሃት ወደ ሻዕቢያም ተዛምቶ የሻዕቢያ ባለስልጣናት ማለትም ወታደራዊ አመራሮች ለቅሶ ለመድረስ ወደ ትግራይ መግባታቸውን ሰምተናል። የዚህ ስርዓት ባህሪ በሚገባ ማወቅ አለብን። ህዝቦች እርስ በርስ እንዲናቆሩ በማድረግ ህዝቦች እርስ በርስ እንዲቃቃሩ በማድረግ ይህ ስርዓት ከመጣ በኋላ የግድያ ታሪክ፣ የማጥፋት ታሪክ፣ ብሔራዊ ጥቅሞች አሳልፎ የመስጠት ታሪክ ነው ያለው። ህወሓቶች ሲናገሩ የሚናገሩትን ነገር ገልብጣችሁ በተቃራኒው ስሙት የምላችሁ ለዚህ ነው። ምክንያቱም ሲመቱ መተናል፣ ሲቀጠቀጡ ቀጥቅጠናል፣ ሲደመሰሱ ደምስሰናል፣ ሲሸነፉ ተሸንፈናል፣ ሲሞቱም ደግሞ ገድለናል እያሉ እንደሚያወሩ ይታወቃልና ቅጥረኛ ሰራዊቱ ላይ ከባድ ኪሳራ በማድረስ በሺዎች የሚቆጠሩ ሙትና ቁስለኛ በማድረግ ከሁመራ እስከ ጎንደር ባለው መስመር የሚገኙ የጤና ተቋማት በቁስለኞች የተጠለቀለቁበት ሁኔታ የተፈጠረ ሲሆን አሁን በዚህ አካባቢ የሚገኘው ሰራዊታችን የተለመደውን አንጸባራቂ ድልና ጀግንነት በመፈጸም ለቀጣይ ተልእኮና ለበለጠ ድል ከነሙሉ ቁመናው ዝግጁ ሆኖ ይገኛል። እየተመታ አንድ ልጅ እንኳን የሞተባቸው በማይመስል መስዋዕት የሆኑ ደማቸው የፈሰሰውን የትግራይ ልጆች ከግምት ውስጥ ሳያስገቡ እየጨፈሩ እየዘለሉ ከበሮ እየመቱ ነበር የሻዕቢያን ወታደራዊ አመራሮች የተቀበሏቸው። ናይ 604 ኮር ኣብ ምድምሳስ ብዙሕ አስተዋጽኦ ሓገዝን ከም ዝነበሮም ጠቅላላ ኣብ ማእከል ሃገር እውን አሁን የሀገራዊ ምክክር ኮሚሽኑ ላይ ብዙ ውዝግብ አስነሳ ተብሎ ሰው የሚደናገጥበትም አንዱ ይሄ የኦሮሞ ልሂቃን ኦሮሞ የአዲስ አበባ ማንነት ወይም አዲስ አበባ የኦሮሞ ናት የሚል ክርክር አንስተዋል። ብሔራዊ ምክክር ኮሚሽን ያው ይነሳል። ምን ጥያቄ አለ? ይሄ ጥያቄ እንድነሳልን የምክክሩ የተፈለገው በሁለት ነገር መሆን ይችላል ብለን እናምናለን። አንደኛው ትግራይ ጄኖሳይድ ስለተፈጸመባት በኢንተርናሽናል ህግ ጄኖሳይድ የተፈጸመው ህዝብ ሀገር የመሆን እድል አለው ብለን እናስባለን። ኦሬዲ መብታችን ነው፣ ጄኖሳይድ ተፈጽሞብናል ብለን እንትን ማድረግ እንችላለን። ሁለተኛ አማራጭ ደግሞ ኢትዮጵያ እንደ ኢትዮጵያ በራሷ ከፈረሰች ኢትዮጵያ ስትፈርስ ቁራጭ የሆነችውን ሀገረ ትግራይ እንመሰረታለን ብለው ሲያወሩ እንድትፈርስ የሚመኟት ሀገር ሊያፈርሷት ሞክረው ሳይችሉ ተሸንፈው እነሱ ፈርሰውላት የሄዱባት ሀገር መሆናቸውን መዘንጋታቸው ይገርመናል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሸወርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በህወሓት ካምፕ ውስጥ የተፈጠረውን አዲስ ክስተት ወይም ደግሞ በህወሓት ካምፕ ውስጥ የተፈጠረውን ውዥንብርና የሻዕቢያን ድንጋጤና ፍርሃት እንመለከታለን። ከሸረሪናው ውጊያ በኋላ የህወሓት ካምፕ በፍርሃትና በድንጋጤ ተውጧል። የህወሓት ፍርሃት ወደ ሻዕቢያም ተዛምቶ የሻዕቢያ ባለስልጣናት ማለትም ወታደራዊ አመራሮች ለቅሶ ለመድረስ ወደ ትግራይ መግባታቸውን ሰምተናል። ለቅሶ የሚደርሱት ማንን ነው? ህወሓት በሸረሪና የገጠመው ጉዳይ ምንድነው? አሁን ምን እያደረጉ ነው ያሉት የሚለውን ጉዳይ በማስረጃ እያጣቀስን ወደ እናንተ የምናደርስ ነው የሚሆነው። ባነሳነው ሐሳብ ላይ በምንወያይበት ጉዳይ ላይ ያላችሁን የግል አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ በጣም ለተደጋጋሚ ጊዜ በጣም ለብዙ ጊዜ ልመና አልገባው ብሎ ትዕግስት ፍራቻ መስሎት ወይም ደግሞ የተሰጠው የሰላም መንገድ ለትግራይ ህዝብ ሲባል የተደረገለት ይቅርታ አልገባ ብሎ ሁሉንም በፍራቻና በንቀት በመተርጎም ዛሬም ለተደጋጋሚ ለስድስተኛ ለሰባተኛ ጊዜ ወደ ጥፋት እየተራመደ ያለው የህወሓት ቡድን ወደ ሸረሪና ወደሚባለው ግንባር በኩል ዘምቶ በዛ በኩል ጦርነት ከፍታለሁ ብሎ ጀምሮ እንደነበር ይታወሳል። እንግዲህ በዛ ጦርነት ላይ የገጠማቸው እጅግ በጣም አሰቃቂ የሆነ በጣም ብዙ የትግራይ ማለትም የቲዲኤፍ ታጣቂዎች ያለቁበት የትግራይ ኢትዮጵያውያን ወይም ኢትዮጵያውያን ንጹሃን የትግራይ ልጆች ያለቁበት በገፍ በግድ ተገደው ወደ ጦር ግንባር የተላኩ የትግራይ ታጣቂዎች አላስፈላጊ የሆነ መስዋዕትነት የከፈሉበት ውጊያ እንደነበረ ከግማሽ ቀን በላይ የዘለለም እንዳልነበረና በግማሽ ቀን ውስጥ የተጠናቀቀ መሆኑን ዓለም አቀፍ ሚዲያዎች ሲዘግቡ ተመልክተናል። ምንም እንኳን እውነታውን ከውስጥ የምናገኛቸው መረጃዎች የሚጠቁሙ ወይም
የሚያስረዱ ቢሆንም በኢትዮጵያ መንግስት በኩል ይሄ ነው የሚባል እስካሁን በይፋ የተሰጠ መግለጫ የለም ስለ ጦርነቱ። ነገር ግን አቶ ጌታቸው ረዳና ዶክተር አብርሃም በላይ ትዊት ባደረጉት ወይም በኤክስ ገጻቸው በጻፉት መልእክት በዚህ ጦርነት ላይ ብዙ የትግራይ ልጆች ማለቃቸውን፣ አላስፈላጊ የሆነ መስዋዕትነት የትግራይ ልጆችን ማስከፈሉን ህወሓት ማቆም እንዳለበት፣ ዓለም አቀፉ ማህበረሰብም ይህንን ጉዳይ ተመልክቶ ጫና ሊያደርግ እንደሚገባው መልእክት ማስተላለፋቸውን ተመልክተናል። ያንን መልእክት ተከትሎ ነው እንግዲህ የኢትዮጵያ መንግስት በጦርነቱ ጉዳይ ላይ ወይም ውጊያ ስለመከፈቱ መረጃ እያገኙ ወይም እንደ ማስረጃ የሚጠቅሱት ዓለም አቀፍ ተቋማትም የእነዚህን የሁለት ባለስልጣናት ጽሁፎች ነው እየጠቀሱ ውጊያው እንደተጀመረና ነገር ግን በአጭር ጊዜ ውስጥ የተጠናቀቀ ህወሓት በጣም ከፍተኛ የሆነ ሽንፈት የተከናነበበት መሆኑን የሰማናቸው መረጃዎች ያስረዳሉ። ነገር ግን ከእውነት ጋር እንደተጣላ የሚኖረው የህወሓት ቡድን ምንም እንኳን ሽንፈቱ በዓለም ላይ የሚታይ ፀሐይ የሞቀው ሀቅ ቢሆንም ነገር ግን ዛሬም አሸንፊያለሁ፣ ዛሬም ድል አድርጌያለሁ እያለ እየፎከረ ይገኛል። በዚህ የሸረሪና ውጊያ ላይ መግለጫ አውጥቶ ነበር። በእርግጥ ቅዳሜና እሁድ ሲጠበቅ የነበረው ማለትም ከውጊያው በሁለተኛና ሶስተኛ ቀን ላይ ምንም መግለጫ ሳይሰጥ የቆየው የህወሓት ቡድን ሽንፈቱን መቋቋም አቅቶት የደረሰበት ምት አስደንግጦት አፉን ዘግቶ ተለጉሞ የነበረው የህወሓት ቡድን ባለፈው ሰኞ ዕለት መግለጫ አውጥቶ ነበር። ያ ያወጣው መግለጫ እንግዲህ ድል ተቀናጅተናል፣ በሸረሪና ውጊያ ላይ የኢትዮጵያ መንግስት በጣም ከፍተኛ የሆነ ጉዳት እንደደረሰበት፣ ቲዲኤፍ አንጸባራቂ የሆነ ድል እንዳገኘ ሲናገሩ ነበር። በትግራይ መከላከያ ሰራዊት መምሪያ የሰጠ መግለጫ ቅጥረኛው የብልጽግና ሰራዊት ከመሐመድ ሐምዳን ዳጋሎ አርኤስኤፍ ሰራዊት ጋር ከተለያዩ ሀገሪቱ ክፍሎች በአስገዳጅ የሰበሰባቸውን ታጣቂዎች ይዞ ሐምሌ 25 2018 ዓ.ም በምዕራብ ትግራይ ሸረሪና አቅጣጫ የጀመረው መጠነ ሰፊ የማጥቃት ዘመቻ ከትግራይ መንግስት መግለጫ መስጠቱ ይታወቃል። በአካባቢው በነበረው ሰራዊታችን ላይ በቅጥረኛው የብልጽግና ሰራዊት የተከፈተበትን ጥቃት በአንጸባራቂ ጀግንነትና በጽናት በመመከት በቅጥረኛ ሰራዊቱ ላይ ከባድ ኪሳራ በማድረስ በሺዎች የሚቆጠሩ ሙትና ቁስለኛ በማድረግ ከሁመራ እስከ ጎንደር ባለው መስመር የሚገኙ የጤና ተቋማት በቁስለኞች የተጠለቀለቁበት ሁኔታ የተፈጠረ ሲሆን አሁን በዚህ አካባቢ የሚገኘው ሰራዊታችን የተለመደውን አንጸባራቂ ድልና ጀግንነት በመፈጸም ለቀጣይ ተልእኮና ለበለጠ ድል ከነሙሉ ቁመናው ዝግጁ ሆኖ ይገኛል። የጆኖሳይዳዊ የብልጽግና ስርዓት የገጠመውን ያልተጠበቀውን ሽንፈት ለመሸፈን በተለያዩ ውሸት ማደናገሪያ ወሬዎች በማሰራጨት ተጠምዶ ይገኛል። ሽንፈት እንጂ ድል ቀንቶት የማያውቀውን አገዛዝ የሰራዊቱን ሞራል ለመጠገንና የኢትዮጵያ ሕዝብና ዓለም አቀፉ ማህበረሰብ ለማደናገር ሁሉንም የውሸት ማሰራጫ መንገዶች ተጠቅሞ እየሰራ ይገኛል። ይሁንና ገና ከጅምሩ ሞራሉ የተሰበረው ሰራዊት በውሸት ድል መጠገን እንደማይቻል ሆኗል። ይህ እንዳለ ሆኖ ጆኖሳይዳዊ የብልጽግና አገዛዝ ከመጀመሪያው ጀምሮ የትግራይ ሕዝብ ለማጥፋት ያቀደውን ዓላማ ስላልተሳካም አሁን ደግሞ ሰራዊቱና ያለውን የጦር መሳሪያ ሙሉ ለሙሉ በትግራይ አዋሳኝ አካባቢዎች ከቦ ይገኛል። ስለሆነም እንደገና ጦርነት ለመክፈት ሙሉ ለሙሉ ዝግጅት ላይ እንዳለ መሬት ላይ ያለ ሀቆች ደንበኛ ምስክሮች ናቸው። አሁንም ቢሆን የጆኖሳይደሩ አገዛዝ እቅድና ዓላማ በህዝባችንና ሰራዊታችን የተባበረ ክንድ የመከት እንደመጣን ሁሉም አሁን በትግራይ ህዝብ ላይ ጆኖሳይድ ለመፈጸም እየመጣ ያለው አገዛዝ እቅዱና ዓላማውን ለማክሸፍ መላ ሰራዊታችንና ህዝባችን በከፍተኛ ሞራልና ዝግጅት ላይ መኖራቸውን ብቻ ሳይሆን እንደተለመደው ሁሉ ዓላማ የሌለው የአብይ አህመድ ሰራዊት በከፍተኛ ጽናትና ጀግንነት በመደምሰስ ህልውናችን እንደምናረጋግጥ ለወዳጅና ጠላት ከወዲሁ መግለጽ እንፈልጋለን። ዘበት ብሔራዊ ብርሰት ክብርና ሞገስ ለጀግኖች ሰማዕታት የትግራይ መከላከያ ሰራዊት ማዕከላዊ መምሪያ ሐምሌ 28 2018 ዓ.ም መቀለም። መግለጫው ላይ እንደሰማችሁት ህወሓት ማለትም ቲዲኤፍ እጅግ በጣም ከፍተኛ የሆነ አንጸባራቂ ድል መቀዳጀቱን፣ ህወሓት ድል ማድረጉን፣ በሸረሪናው ውጊያ ላይ ወረራ ለመፈጸም ወይም ደግሞ ጦርነት ከፍቶ የነበረው የመንግስት መከላከያ ሰራዊት ወደ መጣበት አካባቢ መልሰነዋል፣ ቲዲኤፍ አንጸባራቂ ድል ተቀዳጅተዋል ይላል። ህወሓቶች ሲናገሩ የሚናገሩትን ገልብጣችሁ በተቃራኒው ስሙት እምላችሁ ለዚህ ነው። ምክንያቱም ሲመቱ መተናል፣ ሲቀጠቀጡ ቀጥቅጠናል፣ ሲደመሰሱ ደምስሰናል፣ ሲሸነፉ ተሸንፈናል፣ ሲሞቱም ደግሞ ገድለናል እያሉ እንደሚያወሩ ይታወቃልና ህወሓት ይሄን መግለጫ ሲያወጣ በእርግጥም ከፍተኛ የሆነ ምት እንደደረሰበትና ያንን የደረሰበትን ምት ግን ለማስተባበል ምናልባትም በተወሰነ ደረጃ አሁን ዳያስፖራ ወገንም ያለው እየከዳው ነው። ነገር ግን እንደው አሁን በትጥቅ ላይ ያሉት እየተዋጉ ያሉ ሰዎች እንኳን መሳሪያቸውን እየጣሉ እንዳይሄዱ ምናልባት ለነሱ ማስተባበያ ሊሆን ይችላል። እናም ደግሞ ጽምዶ ለሚሉት አካል መጽናኛ ይሆናል ብለው ያሰቡትን መግለጫን ያወጡት። ከሸረሪና በኋላ አሁን የኢትዮጵያ መንግስት በዛ በኩል ሂዶ ውጊያ እንዳልከፈተ ይታወቃል። ወደ ሸረሪና የሚወስደው ምንም ምክንያት የለም። ውጊያ ከፈለገ የኢትዮጵያ መንግስት በቀጥታ ወደ መቀሌ መተኮስ ይችላል። በቀጥታ በራያም በሽራሮም በጎንደር በመተማ በኩልም በፈለገው መንገድ ወደ ትግራይ ዘልቆ የመግባት አቅምና ጉልበት አለ።
ነገር ግን እነዚህ ሰዎች የሚያደርሱት ኮላተራል ዳሜጅ በጣም ከፍተኛ ስለሆነ እነሱን ለማጥቃት ተብሎ የትግራይ ህዝብ ላይ ጉዳት እንዳይደርስ እያለ ነው እስከዛሬ ድረስ ጦርነትን እየሸሸ የህወሓትን እንቢተኝነት ወይም ደግሞ አምባገነንነትና እብሪት እየታገሰ ያለው ጦርነትን ሽሽት እንጂ ወይም ደግሞ ለትግራይ ህዝብ ሲባል አላስፈላጊ ዋጋ ህዝቡ እንዳይከፍል እየታገሰ ያለበት መንገድ እንጂ ከህወሓት ጋር ጦርነት ለመግጠም ቢፈልግ በቀጥታ ከነሱ ጋር ግንባር ላይ ገብቶ ወይም ደግሞ ወደ ሸረሪና ወይም ወደ ሱዳን ድንበር መሄድ ሳይጠበቅበት በቀጥታ በራያም በፈለገው መንገድ ሂዶ መግባትና ማጥቃት የሚችልበት እድል እያለ ራሳቸው በሸረሪና በኩል ከሱዳን አርሚ ሰባ ከሚባለው ኃይል ጋር ተጣምረው የሻዕቢያን ድጋፍ አክለው በዚያ በኩል ጦርነት እንጀምራለን ብለው ባሰቡበት ሰዓት ያላሰቡት የድሮን ጥቃት ያላሰቡት ከሰማይ የወረደ መብረቅ በሚመስል ደረጃ ድምጥ ማጣቸው ጠፍቶ የተሸነፉት እነዚህ የሽብር ቡድኑ አባላት እና መሪዎች ወደ ሸረሪና የመጣውን የመንግስት ኃይል በመጣበት እግሩ ወደ መጣበት እንዲመለስ አድርገነዋል። ኦኬ አሸንፋችሁት ወደኋላ ካፈገፈገ እናንተ ወደፊት መጣችሁ ወይ? የትኛውን ከተማ ያዛችሁ? ከሸረሪና በኋላ መተማ ደረሳችሁ? ወልቃይት ገባችሁ? ጠለምትን ተቆጣጠራችሁ ወይስ የት ደረሳችሁ? አሸነፍኩ የሚል ኃይል ከዛ በኋላ ያሸነፈው ኃይል ወደኋላ ሲያፈገፍግ እኮ ወደፊት ይሄዳል። እናንተ ወደፊት መራመድ አይደለም ወደኋላ መሄድ አቅቷችሁ በዛው ባላችሁበት ተብረክረካችሁ የተረፈ ሳለ ወይ? ሲጀመር ወደኋላ ለመመለስ ራሱ የተረፈ አካል የተረፈ ወታደር ነበረ ወይ? በጣም በሚያሳዝን ሁኔታ እጅግ በጣም ብዙ የትግራይ ወጣቶች የተሰዉበት አላስፈላጊ የሆነ ዋጋ የተከፈለበት ጦርነት ነበረ። በዚህ ውጊያ ላይ በሱዳን ሰቲት በሚባል ሱዳን ውስጥ በሚገኝ ሰቲት በሚባል ወንዝ ውስጥ ወደ 15 የሚጠጉ የቲዲኤፍ ወታደሮች አስከሬን ተገኝቷል። ጎርፍ ወስዷቸው ወንዝ ውስጥ ነው የተገኙት። ታጣቂዎቹ ማለት ነው። በግድ በገፍ ተሰብስበው ከየቤቱ የተወሰዱት ግንባር ላይ የእሳት ማብረጃ የተደረጉት የትግራይ ልጆች በጣም ከፍተኛ የሆነ ጥቃት ከመንግስት በኩል ሲሰነዘርባቸው ያንን ጥቃት መቋቋም አቅቷቸው መሸሽ ሲጀምሩ የእዝ ቁጥጥር ተበትኗል። አዛዥና ታዛዥ የሚል ነገር የለም። ሰራዊቱ መሪም አልነበረውም። ስለዚህ ባመጣበት ባገኘው እግሩ ወደኋላ መሸሽ በጀመረበት ሰዓት ወደ ወንዝ ገብተው ገደል ገብተው ወንዝ ወስዷቸው ሱዳን ውስጥ ሰቲት የሚባል ወንዝ ውስጥ ነው አስከሬናቸው የተገኘ። ይሄን ያረጋገጠው የሱዳን መንግስት ነው። በሱዳን መንግስት በኩል ያለ አንድ ሚዲያ ነው ይሄንን መረጃ ያወጣው። አሸንፋችሁ ነው ወታደሮቻችሁ ወንዝ ውስጥ የተገኙት? ሸረሪና ላይ ድል አድርጋችሁ ነው? የእዝ ቁጥጥር ተበትኖ የእዝ ቁጥጥሩ ተበጥሶ ወታደሩ ያለ ምንም የእዝ ሰንሰለት በመጣበት እግሩ ወይም ደግሞ እግሬ አውጭኝ ብሎ ባገኘው አቅጣጫ ሲበተን ግማሽ ወደ ገደል ግማሽ ወደ ወንዝ የገባው የመጣውን የኢትዮጵያ መከላከያ ሰራዊት አሸንፋችሁትና ደምስሳችሁት ነው? ከዛ እሱን እያሯሯጣችሁ ነበር ገደል የገባችሁት? የኢትዮጵያ መንግስት ወደኋላ መከላከያ ሰራዊት ወደኋላ ሲያፈገፍግ እሱን እያባረራችሁ ስትሮጡ ነበር ድንገት ገደል ውስጥ የገባችሁት? እኔ አንዳንድ ጊዜ በሰው ህይወት የሚጫወቱ ሰዎች በሰው ደም እየቀለዱ ራዕይና ተስፋ ያላቸው ልጆች በእሳት እየማገዱ ያሉትን ሰዎች የሚደግፉና አሁንም እያሸነፍን ነው ሲሏቸው የሚያምኑ ሰዎች ካሉ እናንተ የምትደግፏቸው ሰዎች የትግራይን ታጣቂዎች ወንዝ ውስጥ የሚከቱ ገደል ውስጥ የሚከቱ ወታደሮቻቸው በሚደርስባቸው ምት ከባድ የሆነ ክንድ መቋቋም አቅቷቸው ራሳቸው ገደል ውስጥ እየገቡ እየሞቱ ናቸው ያሉት። መቼ ነው መስዋዕትነት የሚበቃው? መቼ ነው ደም ማፍሰስ የሚበቃችሁ? መቼ ነው እነዚህን ሰዎች በቃ አልቻላችሁም ከዚህ በኋላ የምትሏቸው? የኢትዮጵያ መንግስት እኮ ካለው አቅም 1% ሳይጠቀም የሸረሪናው ውጊያ በአንድ ቀን ወይም ደግሞ በግማሽ ቀን የተጠናቀቀው የኢትዮጵያ መከላከያ ሰራዊት ያለውን ሙሉ አቅም ካለው ሙሉ አቅም ውስጥ 1%ን ሳይጠቀም ምን ማለት ነው? አሁን ደግሞ በሌላ አቅጣጫ ሄዳችሁ ውጊያ ትጀምራላችሁ ወይስ ወደኋላ ያስመለሳችሁትን የኢትዮጵያ መከላከያ ሰራዊት እንደገና እያባረራችሁ ወደ መሃል ትመጣላችሁ? የሱዳን ማረጋገጫ ብቻ በቂ አይደለም።
የሱዳን መንግስት በዚህ ጉዳይ ላይ እኔ የለሁበትም ብሏል። በውጊያው ላይ ገለልተኛ ነኝ። እንደውም አንዳንድ ሚዲያዎች የኢትዮጵያ መንግስት ወደ ሱዳን ዘልቆ አልፋሽጋን ተቆጣጥሯል የሚለውን ዜና ሱዳኖች እያስተባበሉ ነው። ከህወሓት ጋር ተጣምረን አብረን ውጊያ እንከፍታለን፣ እናሸንፋለን ወይም እያሸነፍን ነው ሳይሆን አሁን ጽምዶ ሳይሆን እየተወራ ያለው የሱዳን መንግስት እያለ ያለው ይሄው የፈረሰው የአልቡርሃን መንግስት ማለት ነው እያለ ያለው አይ የኢትዮጵያ መንግስት የሱዳንን ድንበር አልፎ አልገባም፣ እኛ ግን በውጊያው ላይ ከህወሓት ጋር በሚደረገው ውጊያ ገለልተኛ ነኝ ይላል። አርሚ 7 የሚባለውን የህወሓት ታጣቂ ሱዳን ውስጥ አስቀምጦ እየቀለበ እያሰለጠነ ማለት ነው። የትግራይ ልጆች በመሳሪያና በብር እየገዛ የራሱ ጦርነት ውስጥ እየማገደ ያለው የአልቡርሃን መንግስት በዚህ የህወሓት ጦርነት ላይ ገለልተኛ ነኝ ይላል። ችግር የለውም እሱ ገለልተኛ ነህ አይደለህም የሚለው ስትገረፍ ታወራለህ እሱ። ለማንኛውም ግን ህወሓት የደረሰበትን ጉዳትና የደረሰበትን ጥቃት ሱዳን የሰጠውን ወይም የሱዳን መንግስት ያረጋገጠውን አንደኛ ወንዝ ውስጥ ተገኘ የሚባለውን የቲዲኤፍ የትግራይ ታጣቂዎችን አስከሬን እንዲሁም ደግሞ አይ የኢትዮጵያ መንግስት ከሸረሪና አልፎ የሱዳንን ድንበር ተሻግሮ አልገባም የሚለውን ጉዳይ ስንሰማ እንግዲህ ሸረሪና ላይ የነበረውን የህወሓት ኃይል ደምስሶ አካባቢውን ተቆጣጥሯል ማለት ነው። ነገር ግን እነሱ እንደሚያወሩት በኢትዮጵያ መንግስት ወይም በመከላከያ ሰራዊት አይደለም የተሸነፍነው ለማለት ሲከብዳቸው የኢትዮጵያ መንግስት የሐምዳን ዳጋሎን የአርኤስኤፍ የሱዳኑን ታጣቂ ቡድን ወይም ከአልቡርሃን ጋር እየተዋጋ ያለውን የሐምዳን ዳጋሎን ታጣቂዎች አሰልፎ ነው የመጣው ይላሉ። ገልብጣችሁ ስሙ እምላችሁ ለዛ ነው። የአልቡርሃንን ጦር አሰልፈው ስለሚመጡ እነሱ ወይም እነሱ ጋር በጋራ ጽምዶ በሚሉት አደረጃጀት ስለሆነ እየተዋጉ ያሉት አሁን እነሱ እያደረጉት ያሉትን ነገር የኢትዮጵያ መንግስት እያደረገ ነው ብለው ያወሯቸዋል። ጆሮውን ማደንቆር የፈለገ ሰው ይህንን እውነት ነው ብሎ ማመን ይችላል። ነገር ግን እየሆነ ያለው እውነት መሬት ላይ ያለውን ሀቅ ህወሓቶች ቢክዱት እንኳን ኮንሲኩዌንሱን መቀየር አይችሉም። ስዩም ተሾመ የሚለው ነገር ነው። እውነትን ልትክድ ትችላለህ። የተፈጠረውን ነገር የደረሰብህን ጉዳት፣ የደረሰብህን ምት፣ የተቀጠቀጥከውን መቀጥቀጥ ልትክድ ትችላለህ። ነገር ግን ይሄንን በመካድ እውነታውን በመካድ የሚመጣብህን ኮንሲኩዌንስ ልታስቆመው አትችልም። ውጤት አለው። ቀጣይ ይዞት የሚመጣ በቀጣይ የሚከሰት ክስተት አለ። አንተ የካድከው እውነት ማለት ነው። ይህንን እውነት ክዳችሁ አሁንም እያሸነፍን ነው ብላችሁ ደግሞ ሌላ ውጊያ በሌላ ግንባር ላይ ትጀምራላችሁ። አሁንም በራያ በኩል ታጣቂ እያስገቡ ነው እያስጠጉ ነው የሚል ነገር እየሰማን መቼ ነው የሚበቃችሁ? የሰው ልጅ አቅሙን ለመለካት ስንት ጊዜ መሸነፍ አለበት? ለነገሩ እንደ ሰው የሚያስቡ ሰዎች ስላልሆኑ እነዚህ ሰዎች በአጠቃላይ የተፈጠረውን ነገር ሁሉ እየካዱ ነገር ግን እውነታውን ቢክዱትም በቀጣይ የሚመጣውን ኮንሲኩዌንስ እና እውነታ ወይም ሪዛልቱን ማስቆም ወይም ማስቀረት በማይችሉበት ደረጃ ሽንፈታቸውን እየተከናነቡ ናቸው ያሉት። ይሄው የሸረሪና ውጊያ ያስደነገጠው የሻዕቢያ መንግስት እንግዲህ በሸረሪና በኩል አብረው በጋራ ከጽምዶ ከሚሉት ኃይል ጋር የሱዳን የሻዕቢያ የህወሓት ታጣቂዎች አንድ ላይ ሆነው እንዲሁም ደግሞ የዚሁ የስብርባሪው የፋኖ የሚባለውም ኃይሎች በጋራ ተሰልፈው እንደነበር ነው ያሉት መረጃዎች የሚያስረዱት። በዚህ አሰላለፍ ውስጥ የነበረው ሻዕቢያ በትግራይ ታጣቂዎች ላይ ወይም ደግሞ በህወሓት ላይ የደረሰውን ከፍተኛ ጉዳት ከግምት አስገብቶ ምንም እንኳን ጠላት ብንሆንም አሁን በጋራ እየተዋጋን ነውና የደረሰባችሁ ሐዘን ሐዘኔ ነው፣ ለቅሷችሁ ለቅሶዬ ነው፣ ሞታችሁ ሞቴ ነው ብሎ የሸረሪናውን ውጊያ ያደረሰውን እልቂት ተከትሎ ለቅሶ ለመድረስ ትግራይ ገብተዋል። ሻዕቢያ ትግራይ ገብቶ ለቅሶ እየደረሰ ነው ያለው። ወታደራዊ ታጣቂዎቹ ወይም ደግሞ ወታደራዊ አመራሮቹ ትግራይ፣ አክሱም፣ ዛላምበሳ እንደዚህ አይነት አካባቢዎች ላይ እየተንቀሳቀሱ አቀባበልም ሲደረግላቸው ተመልክተናል። በጣም የሚያሳዝነው ለእነዚህ ሰዎች አቀባበል የሚያደርጉት ሰዎች እየጨፈሩ ነበር። እየጨፈሩ ከበሮ እየመቱ ነው ሻዕቢያዎችን የተቀበሏቸው። በዚያ ቅጽበት ግን ከዚያ አንድ ቀን ሁለት ቀን በፊት ሸረሪና ላይ በጣም ብዙ የትግራይ ልጆች አልቀዋል። የትግራይ ልጆች እንዲያልቁ የሚያደርገው ደግሞ ሻዕቢያ የራሱን ጦርነት ገፍቶ ወደ ትግራይ ማምጣት ከዛም ከቻለ ወደ አማራ ክልል መግፋት የሚፈልገው
የሻዕቢያ መንግስት ነው በግዳጅ ጦርነት የትግራይ ልጆችን እያሳፈሰ ከህወሓት ጋር በጋራ ሆኖ የትግራይ ልጆችን እያስጨረሰ ያለው። ይሄ ወታደራዊ ቡድኑ ወደ ትግራይ ሲገባ ከበሮ እየተመታ አንድ ልጅ እንኳን የሞተባቸው በማይመስል መስዋዕት የሆኑ ደማቸው የፈሰሰውን የትግራይ ልጆች ከግምት ውስጥ ሳያስገቡ እየጨፈሩ እየዘለሉ ከበሮ እየመቱ ነበር የሻዕቢያን ወታደራዊ አመራሮች የተቀበሏቸው። محزنة ህዝብታት ትግራይን ኤርትራን ዝነበረን ዘለን ዝቕፅልን ኢሎም ኤርትራውያን ንእስ ዞባ ሰንዓፈ ወይዘሮ ሰዓዳ ዓብዱል መሐመድን ወይዘሮ ነጃት ሱርን ነዚ ዝበላ ሓዚ ኣብ መንጎ ህዝብታት ትግራይን ኤርትራን ዘሎ ማሕዝነት ዝያዳ ምጥንኻር ውሳነ ምዃኑ ንድምፂ ወያነ ትግራይ ኣብ ዝገለጸሉ እዋን እዩ። ብዝተፈላለየ ምክንያት ኣብ መንጎና ዘበለ ተቃሪፁ ብሕማቕ እንታይ ሽሙን ፀኒሕና ትፈቅሪ ከመይ ጌርካ ኢኻ ትመልሶ ሎሚ ጎረቤት ንጎረቤት ምግርፋጥ ገዛ ነገዛ እውን ንቡር እዩ ግን መንጎ ክልተ ኣሕዋት ከምዚ ዓይነት ፍቅሪ ክምስረትን ክምለስን ከዓ ዝፀንሐ እዩ ሕጂ ከዓ ይምለስ ኣሎ ብሓቂ ፅቡቅ ተሰሚዑኒ ፅቡቅ ርኢና ጎረባብቲ ብሓንሳብ ከምዚ ክብሉ እንከለዉ ናይ ብሓቂ ፅቡቅ ርኢና ፅቡቅ ሰሚዕና ናይ ብሓቂ ተሓጒስና ሕጂ ሙሉ ይግበረልና ሙሉ ይግበረልና ጥዑይ ከራማት ከዓ ይምፃልና ፅቡቅ ርኢና ቅድሚ ክብል ኣብ መንጎና ዝነበሩ ፀገማት ብምላይ ይርከብ ይንካ ብዙሕ ተፈፂሙ ብዙሕ ላዕሊ ታሕቲ ተባሂሉ ኣብኡ ካብዚ ከድካ ኣበሳሕል ናቕፋ ቋራ ዝብል ብዙሕ ካብ ትግራይ ኣብ 94 ዓመተ ምህረት ከይዶም ብዙሕ ኣስተዋፅኦም ዝገበሩ ንሳቶም እውን ደርጊ ኣብ ምድምሳስ ካብ ሽረ ዝነበረ ናይ 604 ኮር ኣብ ምድምሳስ ብዙሕ ኣስተዋፅኦን ሓገዝን ከም ዝነበሮም ጠቕላላ ኣብ ማእኸል ሃገር እውን ናይ ሓደ ናይ መጨረሻን ክድምሳስ ከሎ እውን መካናይዝድ ኮይኖም ኣብ ጎንና ኮይኖም ደርጊ ንክድምሰስ ምሳና ኣዲስ ኣበባ ከም ዝኣተው እውን የስታውስ እየ። እንግዲህ እነዚህ የምታያቸው ወይም ያያቸዋቸው የሻዕቢያ ወታደራዊ የጦር አመራሮች ትግራይ ክልል የገቡት ለቅሶ ለመድረስ ነው። ለቅሶ ለመድረስ ማለት ህወሓት ላይ የደረሰውን ሽንፈት ሬኮግናይዝ አድርገው ለማጽናናት አሁንም አብረናችሁ ነን ብቻችሁን አይደላችሁም የሚለውን መልእክት ለማስተላለፍ ነው የተገኙት። ነገር ግን እነዚህ ሰዎች አብረናችሁ ነን ብቻችሁን አይደላችሁም ማለት ከጀመሩ ቆዩ። አብራችሁም ሆናችሁ ግን አብራችሁ እየሞታችሁ ነው። አብራችሁ ወደ መቃብራችሁ ሄዳችሁ ነው። አብራችሁ ኢትዮጵያን ለማፍረስ ተባብራችሁ እንደመጣችሁ ሁሉ አሁን ደግሞ ኢትዮጵያን ተባብረው የእናንተ መቃብር ቆፍረው ሊቀብሯችሁ ይህ ጫፍ ላይ ደርሳችኋል። የሰው ልጅ አፈር እስከሚመለስበት ድረስ መጠበቅ አለበት። ህወሓትና ሻዕቢያ አፈር እስካልተመለሰባቸው ድረስ ነፍስ አግኝተው ወይም ደግሞ ነፍስ አውቀው አይ አሁን በቃ ከኢትዮጵያ ጋር ሰላም ነው የሚያስፈልገው እንደማይሉ ይታወቃል። ምክንያቱም ከጀርባ የሚያዟቸው የፈርዖን ፈረሶች ናቸው። የፈጠሯቸውም እነሱ ናቸው። አሁንም የሚጋልቧቸው እነሱ ናቸው። ስለዚህ ይሄ በሆነበት ሁኔታ በራሳቸው ማዘዝ የማይችሉ ሰዎች ሲሆኑ ኢሳያስ አፈወርቂ የሚባል የሽብርተኛ ፈልፋይ አሸባሪ ሰው አሁን ትግራይ ክልል ወታደሮቹን ልኮ ለቅሶ መድረስ ብቻ ሳይሆን ከዛው ጎን ለጎን ሌላ የጦርነት ስትራቴጂ ሌላ የትግራይ ልጆች የሚያልቁበት የውጊያ ግንባር ለመፍጠር የጦር መሳሪያና ከባድ መሳሪያዎችን ታጣቂዎችን ወደ ትግራይ እያስገባ መሆኑን መረጃዎች እየጠቆሙ ነው የሚገኘው እና ይህንን ጽምዶ የሚሉትን ጉዳይ አጠናክረን መቀጠል አለብን። አሁን እየተሸነፉም እንደገና በጋራ ነን ያለነው፣ እየተቀጠቀጡም በጋራ ቆመው እየሞቱም እንደገና ያላቸውን ህብረት ለማሳየት እየተላላጡ ያለበት ሁኔታ ነው ያለው። እነዚህ ሰዎች አይሞቱም። መጨረሻ የኢትዮጵያ መንግስት ወይም የኢትዮጵያ መከላከያ ሰራዊት መጨረሻ ላይ የሚወስደው እርምጃ እንዳለ ሆኖ እስካሁን ድረስ ባለው ሁኔታ ግን ግንባር ላይ በግዳጅ የሚሰለፉ የትግራይ ልጆች እንጂ እነዚህ ግንባር እየፈጠሩ የጦር አውድና ውጊያ እየፈጠሩ የሚያሰማሩ ጦርነት የሚጎስሙት ሰዎች እስካሁን በህይወት አሉ። የትግራይ ልጆች ደም እያፈሰሱ ከበሮ እየመቱ ይጨፍራሉ። አሁንም ለሌላ ጦርነት ይዘጋጃሉ። አሁንም ሌላ የጦር መሳሪያ ከህወሓትም ማነው ከሻዕቢያም ከፈርዖን ፈረሶች በኩልም ያገኙትን ስብርባሪ መሳሪያ ይቀበላሉ። በዚህ ሂደት ውስጥ ግን የትግራይ ልጆች መስዋዕት መሆናቸው በሁለት ጥይት ከፊት ለፊት በመከላከያ ሰራዊት ከኋላ በሻዕቢያ የጦር አመራሮች ወደኋላ መሸሽም አይችሉም፣ ወደፊት መምጣትም አይችሉም። የኢትዮጵያ መከላከያ ሰራዊትን ምትና ክንድ መቋቋም ስለማይችሉ ወደኋላ ሲሸሹ ደግሞ ሻዕቢያና ህወሓት የጦር አመራሮቹ ከኋላ ሆነው እነዚህን ወደኋላ የሚሸሹ ልጆችን ከኋላ በመሳሪያ ይመቷቸዋል። ከፊትም እሳት ከኋላም እሳት
ሆኖባቸው መሃል ላይ ሞት ብቻ እየጠበቁ ያሉ የትግራይ ታጣቂዎች በጣም ያሳዝናሉ። አሁንም የሚያሳዝነኝ እነዚህን ሻዕቢያና ህወሓትን የሚደግፉ ሰዎች በተለይ የህወሓት ደጋፊ የሆኑ ሰዎች እየሞቱ ያሉት ልጆች አያሳዝኗቸውም ወይ? ህፃናት ልጆች ገና የ21 ዓመት 25 ዓመት በታች የሆኑ ልጆች ህይወታቸው ባልሆነ ጦርነት ሲቀጠፍ የነ ደብረጽዮን ስልጣን ለማስቀጠል የትግራይ ልጆች በዚህ ደረጃ ደማቸው ሲፈስ አይ አሁንስ በቃ አይሉም ወይ ደጋፊዎቻቸው? እውነት ለትግራይ እናስባለን፣ ለትግራይ እንጨነቃለን፣ የትግራይ ነፃነት ያሳስበናል የሚሉ ከሆነ በስንት ሰው ደም ነው ስህተት የጥፋት መንገድ እየሄዱ መሆናቸው የሚገለጥላቸው? አሁንም ይፎክራሉ። አሁንም ይህንን ጸምዶ አጠናክረን መቀጠል አለብን ይላሉ። አንድ ደግሞ የደንቆሮ መምህር የመሰለ ወይም ደግሞ የደንቆሮ ሳምፕል ወይም አይከን የሆነ አንድ ገብረ ጻድቃን የሚባል ሰው አለ። ያኔ በሰሜኑ ጦርነት ጊዜ እየወጣ መከላከያ ሰራዊትን ደምስሰነዋል፣ ማርከነዋል፣ ገድለነዋል ሲል የነበረ ጅላንፎ፣ ይቅርታ ለቃሉ እና ይሄ ሰው አሁንም ወጥቶ በፈጠርነው ጥምረት የኢትዮጵያን መንግስት ወይም የብልጽግና መንግስት አሸንፈናል፣ አሁንም ይህን ጥምረት አጠናክረን መቀጠል አለብን ይልና ከዛው አያይዞ የሚናገረው ነገር የማን ግብር ወይም የማን ተግባር እንደሆነ እናንተ ራሳችሁ ትነግሩኛላችሁ። የዚህ ስርዓት ባህሪ በሚገባ ማወቅ አለብን። ህዝቦች እርስ በርስ እንዲናቆሩ በማድረግ ህዝቦች እርስ በርስ እንዲቃቀሩ በማድረግ ይህ ስርዓት ከመጣ በኋላ የግድያ ታሪክ፣ የማጥፋት ታሪክ፣ ብሔራዊ ጥቅሞች አሳልፎ የመስጠት ታሪክ ነው ያለው እና ይህ ጠላት ይህ ጄኖሳይዳል ስርዓት የሁሉም የኢትዮጵያ ህዝቦች ጠላት ነው። ስለዚህ ያለን ብቸኛ አማራጭ ጥምረቱ ተጠናክሮ አንድነታችንን አጠናክረን ይህ አደገኛ ኢትዮጵያን ይዞ ገደል የሚገባ ጠላት በአጭር ጊዜ ውስጥ እንዲደመሰስ በተቻለ መጠን ጠንካራ አንድነት ፈጥረን ድሮም ቢሆን የህዝቦች አንድነት አለ። በህዝቦች መካከል መቃቃር፣ በህዝቦች መካከል ናቹራል ኢነሚቲ የሚባል አልነበረም። ሊፈጥረው እያሰበ ነው። ለዚህ ስርዓት ወግድ ብለን አሁንም ይህንን ስርዓት በመቃብር ላይ ነው የሁላችንም ፍላጎቶች የሚሟሉ ብለን በአንድነት በጽናት በጀግንነት ከመመከት ውጭ ሌላ ምንም አማራጭ የለንም። ለዚህ ደግሞ የትግራይ ህዝብ የትግራይ ሰራዊት ዝግጁ እንደሆነ ነው የሚታይ። ስለዚህ የኢትዮጵያ ሁኔታ ራሱ የኢትዮጵያ ህዝቦች ባላቸው አደረጃጀት በሚወክሏቸው ድርጅቶች መሪ ድርጅቶች ጥምረት ፈጥረው ስርዓትን እድሜ ማሳጠር እንዳለባቸው ሁኔታው ራሱ እየገለጸላቸው ነው። ስለዚህ አሁን ያለው ጥምረት ወደ ከፍታ ተሸጋግሯል። ወደ ከፍታ እንዲሸጋገር ያደረገውም የስርዓቱ ዝቅጠት ነው። ገብረ አዴት አያይዞም የጥምረት ኃይሎች ደመኛ ጠላት የሆኑ የጄኖሳይድ አብይ አህመድ አገዛዝ ለመጣል ትብብሩ በቀጣይ ይበልጥ እንደሚጠናከር ገልጿል። ስለዚህ የጥገኛ ኃይል ብቸኛው የዩናይትድ አረብ ኤሚሬትስ ተላላኪ በመሆን አገሪቷ በሙሉ የሸጠ አገሪቷ ትላልቅ ተቋሞችን ደረጃ በደረጃ የሸጠ 27 ዓመታት የተሰሩ ስራዎች እነሱን እየበላ ወደ መቃብር እየሄደ ያለ ስርዓት ነው። ስለዚህ ጥምረቱ ራሱ የኢትዮጵያ ሁኔታ የፈጠረው ነው እና የጥምረቱ ኃይሎችም ይህ ደመኛ ጠላት ይህ ጄኖሳይዳል ስርዓት ደግሞ ለመጣል የግድ ጥምረት አስፈላጊ ነው። ሊያጠፋ የመጣ አንድን ጄኖሳይደር አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ያሉት ታጋይ ገብረ ጻድቃን የሁሉም ህዝቦች ጠላት የሆነውን አገዛዝ ተባብረህ ማስወገድ ነው ያለብንም ብለዋል። የግድ ይህ ስርዓት ተባብረህ ከስልጣን እስካላወገድከው ድረስ ህዝብ መጨፍጨፉ፣ ህዝብ መግደሉ፣ ህዝቡ ከምድረ ገጽ የማጥፋቱ ነገር ያው የሚቀጥልበት ነው። አሁን ደግሞ የምናየው ነው ኢሚዲየት አደጋው የትግራይ ህዝብ ከብብ ያለው ነገ ከነገ ወዲያ አጠፋችኋለሁ እያለ ነው። ስለዚህ ከመተጋገዝ ከመተባበር ከጥምረት ውጭ የሚታሰብ ነገር አይደለም። ብልጽግና ከመጣበት ጊዜ ጀምሮ በህዝቦች መካከል መቃቃርን፣ ጥላቻና ልዩነትን የሚሰብክ ፓርቲ ነው የሚሰብክ መንግስት ነው ይላል። ከዛ ሲቀጥል ከመጣበት ጊዜ ጀምሮ የሰራው ስራ ወይም ያለው ታሪክ የግድያ ታሪክ፣ ብሔራዊ ጥቅሞችን አሳልፎ የመስጠት ታሪክ ነው ያለው ይላል። አሁን እውነት ለመናገር ይሄንን ጉዳይ እየሰማ የብልጽግና መንግስት በህዝቦች መካከል ልዩነትንና ጥላቻን ለመፍጠር እየሰበከ ያለ ነው። ብልጽግና ከመጣበት ጊዜ ጀምሮ ሞትና እልቂት ያነገሰ እንዲሁም የኢትዮጵያን ብሔራዊ ጥቅሞች አሳልፎ የሰጠ ነው የሚለውን የዚህን ሰውዬ ንግግር ሰምቶ አዎ እውነት ነው የሚል ሰው ጤነኛ ነው? ማን ነው የኢትዮጵያን ብሔራዊ ጥቅሞች አሳልፎ የሰጠው? ማን ነበር ባድመና ሽራሮን አሳልፎ ለጠላት የሰጠው? ያውም 60 ሺህ ኢትዮጵያውያን ተዋግተው ያስመለሱትን መሬት። ያ ሁሉ ደም ከፈሰሰ በኋላ በልጆቻችን ደም ላይ ተፈራርሞ መሬታችንን መልሶ ለሻዕቢያ የሰጠው ማን ነበር? ከዚህ በላይ ብሔራዊ ጥቅምን አሳልፎ መስጠት አለው? ከዚያ በፊት የአሰብን ወደብ የቀይ ባህር መውጫ በራችንን
ተፈጥሯዊ ዳር ድንበራችንን ቆርሶ ለሻዕቢያ አሳልፎ ሰጥቶ ኢትዮጵያ ተቆልፎባት እንድትኖር የፈረደባት ማን ነው? የሀገርን ብሔራዊ ጥቅም ከሚያስከብረው ዋናውና ግንባር ቀደሙ የህልውና ጥቅም የባህር በር ይባላል። ያን የባህር በር አሳልፎ ሰጥቶ ግመል ይብላውና ግመል መጠጫ ነው የሚሆነው ያለን ሰው ማን ነበር? አሁን ያንን ብሔራዊ ጥቅም ለማስመለስ እየታገለ ያለውን ብልጽግናን ወይም የኢትዮጵያን መንግስት የሀገርን ብሔራዊ ጥቅም አሳልፈው የሰጡ ሰዎች ናቸው ይላል። ለዚህ ነው ሲናገሩ ገልብጣችሁ ስሙ እምላችሁ። ለዛ የሚናገሩት የራሳቸውን ግብር ነው። ገደልን ሲሉ ተሸንፈዋል፣ ማረክን ሲሉ ተማርከዋል፣ አሸነፍን ሲሉ ተቀጥቅጠዋል ማለት ነው። መንግስት ብሔራዊ ጥቅማችን አሳልፎ እየሰጠ ነው፣ ኢትዮጵያን ለማፍረስ እየሰራ ነው ካሉ የኢትዮጵያን ብሔራዊ ጥቅም ለማስከበር እየሰራ ያለ የሀገርን አንድነት አስከብሮ የሚቀጥል ኢትዮጵያን ለማበልጸግ እየሰራ ያለ መንግስት ነው ማለት ነው። ይህንን እውነት ራሳቸው ከሚናገሩት ነገር መረዳት ትችላላችሁ። ሌላ ምንም ዝርዝር ማሳያ ሳያስፈልግ የባድመና ሽራሮን ከዛ ሲቀጥል የኢትዮጵያን የቀይ የባህር በራችንን አሳልፈው የሰጡበትን አውድ ተመልክቶ ሰው አሁን ህወሓት አፉን ሞልቶ የኢትዮጵያ መንግስት አሁን ያለው መንግስት የኢትዮጵያን ብሔራዊ ጥቅም አሳልፎ የሰጠ ነው ብሎ ሲያወራ እኔ የማያቅለሸለሸው ወይም የማያዞረው ሰው ካለ ጤነኛ አይደለም። እኔ በጣም እያመመኝ ነው የምሰማቸው። ማለት በቃ አእምሮ ዳሜጅ ስለሚያደርጉ የሚያወሩት ወሬ ማለት ነው። የተሆነውን በይቅርታ ያለፍነውን ቂምና ቁርሾአችንን ሁሉ እንድናስታውስ ስለሚያደርጉን ማለት ነው። እና ይሄ ሰውዬ ስለዚህ ይህን ግድያ አስፍኖ እየኖረ ያለው መንግስት የኢትዮጵያውያን ሁሉ ጠላት የሆነውን ብልጽግናን በተባበረ ክንዳችን ማሸነፍ አለብን። ይሄ ጥምረት ተጠናክሮ ይቀጥላል። ይሄ ጥምረት ውጤት እያመጣ ነው። ይሄ ጥምረት አሁን የበለጠ እየጠነከረ መጥቷል። ከዚህ በላይ ተጠናክረን አንድነታችንን አጠንክረን የብልጽግና መንግስት አሸንፈን በብልጽግና መቃብር ላይ የኛ ህልውናችን እንዲረጋግጥ ማድረግ አለብን ይላል። የቀብር ቦታ ቀይራችኋል ሲባል ሰምተን ነበር። እድሜ ለሲሳይ አጌና እንደዚህ አይነት አማርኛዎችን ስለሚሰጠን እናመሰግናለን። ህወሓቶች በሞንጆሪኖ በኩል አዲስ አበባ እንመጣለን፣ ፋኖና ሸኔ እየጠበቁ ነው አዲስ አበባ በር ላይ፣ እዛ መተን የብልጽግናን መንግስት እንቀብረዋለን ብለው ነበር። ስለዚህ ቀብሩ አዲስ አበባ ይሆናል ብለን ስንጠብቅ ነበር። በሁለተኛው በሶስተኛው ቀን ተመልሰው አይ አሁን ሊወረን እየመጣ ስለሆነ ቀብሩን የምንፈጽመው ትግራይ ውስጥ ነው አሉ። ስለዚህ ለቀብር እየመጣችሁ ያላቸው ሰዎች የቀብር ቦታ ተቀይሯል፣ ትግራይ ሆኗል ብሎ ሲሳይ አጌና ያው ሰው የሚሞትበት ጦርነት ስለሆነ አንስቅም እንጂ ከዚህ በላይ ኮሜዲ ስራ እንሰራበት ነበር እና በሚያሳዝን ሁኔታ አሁንም እያወሩ ያሉት ይሄ መንግስት የዩናይትድ አረብ ኤምሬት ሆኖ የሀገርን ጥቅም የሀገርን ሀብት ወይም ደግሞ ሀገርን ሙሉ ለሙሉ አሳልፎ የሸጠን ይላል። ህወሓት ነው ይህን የሚያወራው። ሀገርን 27 ዓመት ሙሉ ሲሸጥ የኖረ የሀገርን ዳር ድንበር ቆርሶ ለመስጠት የማያመነታው ቀይ ባህርን አሳልፎ ሲሰጥ ምንም እንኳን ቅፍፍ የማይለው የሀገር ብሔራዊ ጥቅም ምን እንደሆነ እንኳን የማይገባውና ስለ ብሔራዊ ጥቅም አጀንዳው ያልሆነ ቡድን አሁን መጥቶ የኢትዮጵያ መንግስት ለዩናይትድ አረብ ኤምሬትስ ሀገርን ሽጧል። ሀገር ሻጮቹማ ተሽመድምዳችሁ ወደቃችሁ። ሀገር አፍራሾቹ ወደ ገደል እየገባችሁ ወንዝ ውስጥ ተገኛችሁ። ሀገር አፍራሾቹ ዛሬም ከጠላት ጋር ተባብረን ሀገር እናፈርሳለን እያላችሁ ያላችሁት እናንተ እንጂ የብልጽግና ወይም የኢትዮጵያ መንግስት አይደለም። ይህን የምናወራው እነሱ ይሰማሉ ብለን አይደለም። እንደው እነሱ በሚያወሩት ወሬ እውነት ይሆን እንዲህ ብሎ የሚደናቆር የደንቆሮ ተከታይ ካለ ምናልባት ይሄ ግልጽ እንዲሆንለት ለማድረግ ያክል ነው። እነዚህን ሰዎች የሚከተል ሰው እውነት ይገባዋል ብሎ ማስረዳት በራሱ የሚያም ነገር ነው። ነገር ግን በአጠቃላይ እየሆነ ያለው የሚያወሩት እነሱ የሚያደርጉትን ነገር ብልጽግና እንዲያደርግ ነው፣ ሀገር እያፈረሰ ነው ምናምን በህዝቦች መካከል መከፋፈልን እየፈጠረ ነው ይላል። በዘርና በቋንቋ በተደራጀ ፌዴራሊዝም ህዝብ ሲከፋፍል ሀገር ሲያምስ መከፋፈል ብቻ ሳይሆን በጥላቻ በተደራጀ አስተዳደር
አንዱን ካንዱ እያጋጨ አንዱን ካንዱ እያባላ 27 ዓመት ሙሉ ኢትዮጵያን ለማፍረስ ሲሰራ የኖረው አሸባሪው የህወሓት ቡድን አሁን የኢትዮጵያውያንን አንድነትና የኢትዮጵያን ሉዓላዊነት ለማስከበር እየታገለ ያለውን መንግስት በህዝቦች መካከል መከፋፈልን እየፈጠረ ይላል። ህወሓት ነው ይህን የሚያወራው። እኔ ሌላ ቡድን ቢለው እኮ አይገርመኝም ነበር። ሀገርን በከፋፍለህ ግዛ ፖለቲካ ሲያተራመስና ሲያምስ የኖረ ቡድን አሁን ዶክተር አብይ የኢትዮጵያን አንድነት ለማፍረስ እየሰራ ነው፣ ህዝብን ከህዝብ ለመከፋፈል እየሰራ ነው። እነዚህን ሰዎች ማዳመጥ ብዙ ጊዜ ሲሳይ የሚናገረው ነገር አለ። በቃ በሽታ ነው የሚያወሩት ነገር ሁሉ መዓት፣ ጄኖሳይድ፣ የዘር ማጥፋት፣ እንደዚህ አይነት መዓት በቀድሜ ልካቸውን 50 60 ዓመት ሙሉ እኔ ይሄንን ዜና እየሰማ የሚኖረው ሰው ራሱ እንዴት ጤነኛ ሊሆን ይችላል? ይህን እያወራ የሚኖረው ህወሓት የሚባለው የህወሓት ቡድኑ እንዳለ አመራሮቹ ይሄ ሄድ የሚባሉት ሄድ ኳርተሩ እሱ እንዳለ በሽተኛ ስለሆነ ከነሱ መልካም ነገር አይጠበቅም። ነገር ግን የነሱን ፕሮፓጋንዳ የጥላቻ ፕሮፓጋንዳ የሚሰማው ህዝብ ራሱ አእምሮ በምን ያክል ደረጃ ዳሜጅ እንደሚሆን ነው የሚሰማኝ። እና ይህንን ጥምረት አጠናክረን መቀጠል አለብን የሚለው የዚህ የሽብር ቡድን ቃል አቀባይ ወይም የጦር አመራር የሚሉት ገብረ ጻድቃን የደናቁርቱ ምልክት ወይም ደግሞ አይከን የሆነው ሰው ስለ ጽምዶ ሲያወራ የአሜሪካ መንግስት ያወጣውን መግለጫ አይቶታል ወይ? የአሜሪካ መንግስት የኤርትራ ወይም ደግሞ የሻዕቢያ መንግስት ከህወሓት ጋር ወይም የኢትዮጵያ መንግስትና ህወሓት መካከል በሚደረገው ጦርነት ውስጥ እጁን እንዳያስገባ ሲል መልእክት አስተላልፏል። የአሜሪካ መንግስት ሻዕቢያ በዚህ ውጊያ ላይ ህወሓትን ደግፌ እዋጋለሁ ብሎ በጦርነቱ ውስጥ ምንም አይነት አንጃ ግራንጃ መፍጠር፣ አባሪ ተባባሪ መሆን፣ ጽምዶም በለው ጥምዶም በለው ቅንዶም በለው የፈለከውን ነገር በለው እንደዚህ አይነት ትብብር ውስጥ እገባለሁ ብሎ እንዳያስብ እጁን እንዲሰበስብ ሲል መልእክት አስተላልፏል። ነገር ግን የሚሰሙ አይደሉም። እንዳልኩት ቅድም እስካልሞቱ ድረስ እነሱ መጨረሻቸው አፈር እስካልተመለሰባቸው ድረስ እየሞቱ መሆናቸውን እንኳን የማያምኑ ደናቁርት ስለሆኑ የአሜሪካ መንግስት ያወጣውን መግለጫ ሰምተውታል ብዬ አላስብም። የአሜሪካ መንግስት ይህንን መልእክት ሲያወጣ በእርግጥ በመንግስት በኩል በቀጥታ የወጣ ባይሆንም የመንግስት ኦፊሻሎች የሚባሉ ወይም ደግሞ የተለያዩ የዲፕሎማቲክ ምንጮች ያወጡት ወይም ያረጋገጡት መግለጫ ሆኖ የአሜሪካ መንግስት አሁን የኤርትራ መንግስት በህወሓትና በኢትዮጵያ መንግስት መካከል እየተፈጠረ ባለው ጦርነት ወይም በቀጣይ በሚፈጠር ጦርነት ላይ የሻዕቢያ መንግስት እጁን እንዳያስገባ አስጠንቅቋል። ከማስጠንቀቅም ባለፈ እንደዚህ አይነት እንቅስቃሴ ውስጥ የሚገባ ከሆነ የመጀመሪያው እርምጃ አሜሪካውያንን ዜጎችን ከአካባቢው አወጣለሁ፣ ከኤርትራ ብቻ ሳይሆን ከምስራቅ ሱዳንም አሜሪካውያን ዜጎችን አወጣለሁ ብሏል የአሜሪካ መንግስት። ዜጎቹን ካወጣ በኋላ ምን ሊያደርግ ይችላል? እንግዲህ በቀጣይ የምንመለከተው ነው የሚሆነው። ይህን ሁሉ መግለጫ የምንጠቅሰው የኢትዮጵያ መንግስት የአሜሪካንን ድጋፍ ይፈልጋል እነሱ ለማጥፋት ወይም እነሱ ለመደምሰስ እያልን አይደለም። ቢያንስ ዓለም አቀፉ ማህበረሰብ ዛሬ ከኢትዮጵያ መንግስት ጎን መቆሙንና የኢትዮጵያ መንግስት በሚወስደው እርምጃ ላይ እንዲያውም በል ቀጥል ግፋበት እንጂ አይ እዚህ ላይ አቁም የሚል አካል እንደሌለ ማረጋገጫ ስለሚሆን ነው ማስረጃውን የምናቀርበው። የሆነ ሆኖ የህወሓት ዓላማ ምንድን ነው የሚለውን ጉዳይ ማየት ያስፈልጋል። ምንድን ነው ዓላማው? በተደጋጋሚ ጊዜ መጣ፣ በተደጋጋሚ ጊዜ ተቀጠቀጠ። 27 ዓመት ኢትዮጵያን ለማፍረስ ሲሰራ ኖረ። ከዚያ በኋላ ተሸንፎ መቀሌ ከሄደበት ጊዜ ጀምሮ ይሄው 8 ዓመታት ሙሉ ጦርነት ከመጎሰም አልተመለሰም። እስከ ደብረ ሲና ድረስ መጥቶ ተቀጥቅጦ ተመለሰ። ሊሞቱ በ45 ኪሎ ሜትር ሬዲየስ ርቀት ላይ ተከበው መቀሌ ገብቶ መደምሰስ ሲችል የኢትዮጵያ መንግስት እስኪ እድል እንስጣቸው ብሎ እድል ሰጥቷቸው ፕሪቶሪያ ሄደው ተፈራርመው መጥተው አሁንም የፕሪቶሪያውን ስምምነት ጥሰው እንደገና ሌላ 6ኛ 7ኛ ዙር ጥፋት እየፈጸሙ ነው ያሉት። ምንድነው ዓላማቸው የሚለውን ጉዳይ አንድ የሚነግረን ሰው አለ። ይሄ ሰው የሳልሳይ ወያኔ የሚባለው ፓርቲ የዛ ውስጥ በአመራርነት ደረጃ ያለ ሰው ነው።
ገብረትንሳኤ ወልደ ሚካኤል ይባላል። ለስሙ ወጣት ነው። የአንደኛው ክፍለ ዘመን ሰው ይመስላል። ነገር ግን በህወሓት የ50 ዓመት የዘረኝነት ፖለቲካ እየተጠመቀ ትግራይ ነፃ ሀገር መሆን አለባት የሚል ደንቆሮ በዛብን እዛ አካባቢና ልተው ቃሉን። ለማንኛውም ትግራይ መገንጠል አለባት ብሎ የሚያምነው የሳልሳይ ወያኔ ፓርቲ አካል ወይም ደግሞ አመራር ነው የሰውዬ እና ዓላማው ምንድነው የሚለውን ጉዳይ ከቴድሮስ ከሚባለው የዚሁ የደናቁርቱ አመራር ወይም የሚዲያ ክንፍ ከሆነው ቴድሮስ ጸጋዬ ጋር አንድ ኢንተርቪው ነበር እና ወደ አዲስ አበባ አንመጣም፣ ወደ አዲስ አበባ የማንመጣው ደግሞ አዲስ አበባ የኦሮሞ ስለሆነች ነው ይላል። አዲስ አበባ ምን ለማድረግ ነው የሚሄደው ነው? አዲስ አበባ ምንም የመሄድ ፍላጎትም እቅድም የለንም ማለት ነው። አዲስ አበባ ስልጣን ለመያዝ መሄድ ኦሮሞ ብቻ ነው የምትመለከተው ብለን ነው የምናስበው። አዲስ አበባ የኦሮሞ ናት የሚል አቋም ነው ያላችሁ? አዎ። በምን ላይ ተመስርታችሁ ነው እሱን አቋም የወሰዳችሁ? አሁን እኛ የምናስበው በአሁን በፌደራሉ መንግስት አወቃቀር አዲስ አበባ የኦሮሞ መቀመጫ ናት፣ የኦሮሞ ህዝብ ናት ብለን ነው የምናስበው። ኦኬ፣ ሌላ ርዕስ ልታስከፍተኝ ነው። ትግራይ ሲደርስ የመከላከል ግዴታ ነው፣ የትግራይን ድንበር ሲሻገር ብቻ የመከላከል ግዴታ ነው ያለን ነው የምትሉት ማለት ነው? እየገባኛል። አይ እኔ እያልኩ ያለው ምን መሰለህ ተዲ፣ አሁን ወደ ኢትዮጵያ ሄደህ ኢትዮጵያ ለማዳን የምታደርገው ጦርነት፣ በተለይም የትግራይ ልጆች ገበር የምታደርገው ጦርነት አንቀበለውም ነው ዋናው የኛ ዋናው ሀሳባችን ማለት ነው። አዲስ አበባ ስንሄድ ደግሞ ለምሳሌ የአብይ መንግስት ካፈረስ ነው ሌላ ልክ እንደ አብይ መንግስት ይመጣል። ፋኖም በለው ሌላ መንግስት ይመጣል ማለት ነው። አሁን እየመጣ መንግስት እየተታገልን ጦርነት እየፈጠርን መኖር አንችልም። አሁን እኛ ማድረግ ያለብን የሳልሳይ ወያኔ የመጨረሻ ግብ በፕሮግራማችሁ ላይ ያነበብኩት ትክክል ከሆነ ታርመኛለህ፣ ትግራይን አገር ማድረግ ነው የሚያዋጣው ብላችኋል አይደል? አዎ። ስለዚህ አለ አዲስ አበባ እውቅና ይሄ መሆን ይችላል? በሁለት ነገር መሆን ይችላል ብለን እናምናለን። አንደኛው ትግራይ ጄኖሳይድ ስለተፈጸመባት በኢንተርናሽናል ህግ ጄኖሳይድ የፈጸመው ህዝብ አገር የመሆን እድል አለው ብለን እናስባለን። ኦልሬዲ መብታችን ነው፣ ጄኖሳይድ ተፈጽሞብናል ብለን እንትን ማድረግ እንችላለን። ሁለተኛ አማራጭ ደግሞ ኢትዮጵያ እንደ ኢትዮጵያ በራሷ ከፈረሰች ኢትዮጵያ እንደ ኢትዮጵያ በራሷ ከፈረሰች የራስ ሀገር ከያዘ ኢትዮጵያ እንደ ኢትዮጵያ ከፈረሰች ምንም ሌላ አማራጭ የለም። ሶስተኛ ደግሞ ኢትዮጵያ እንዳልከው ሶማሊያ ስለፈረሰች ሶማሊላንድ አገር ሆናለች እንዴ? አልሆነችም። ታዲያ ሶማሊያ አገር ስላልሆነች በትግራይ አገር አትሆንም የሚል ሁለቱ ወደ አንድ ሎጂክ ወይ ወደ አንድ መከራከሪያ መምጣት ላይችል ይሆናል። ወደ አዲስ አበባ አንመጣም ምክንያቱም አዲስ አበባ የኦሮሞ ነች ይላል። ይቺ ትርክት የወያኔ ነች። ባይዘወይ አዲስ አበባ የኦሮሞ ነች የሚለው ትርክት ወያኔ ያመጣት ናት። ሲፈልግ የኦሮሚያ ክልል አስተዳደርን ወደ አዳማ ያዛውረዋል። ከዛ አማራ የበጠበጠ ወይም የአማራ ህዝብ የሚረብሽ ሲመስለው ደግሞ መልሶ ኦሮሚያን አዲስ አበባ ውስጥ ያስቀምጥና ወይም የኦሮሚያን አስተዳደር አዲስ አበባ ውስጥ ያስቀምጥና አዲስ አበባ እኮ እናንተ ልጅ ይላል። የአማራና የኦሮሞን ህዝብ ለማጣላት ከሚጠቀምባቸው ስትራቴጂዎች አንዱ ይሄ ነው። አሁን የሀገራዊ ምክክር ኮሚሽኑ ላይ ብዙ ውዝግብ አስነሳ ተብሎ ሰው የሚደናገጥበትም አንዱ ይሄ ነው። የኦሮሞ ልሂቃን ኦሮሞ የአዲስ አበባ ማንነት ወይም አዲስ አበባ የኦሮሞ ናት የሚል ክርክር አንስተዋል። ብሔራዊ ምክክር ኮሚሽኑ ያው ይነሳል። ምን ጥያቄ አለ? ይሄ ጥያቄ እንዲነሳልን የምክክሩ የተፈለገው ከዚያ በኋላ ውሳኔው ምን ይሆናል የሚለው 4 ሺዎቹ ቮት ካደረጉ በኋላ የሚታወቅ ነው። ገና አጀንዳው ተነሳ ብለው የሚደነግጡ ሰዎች ይገርሙኛል። ታዲያ ይሄ አጀንዳ ክርክር ካልተደረገበት ምንድነው ምክክር? ክርክር ተደርጎበት አቋም የያዙ ሰዎች ነው ይሄ የኦሮሞ ነው አዲስ አበባ የኦሮሞ ነው የሚሉ፣ አይ የአማራ ነው ብሎ የሚከራከሩ፣ አይ አይደለም የወላይታ ነው የሲዳማ ነው የሚል መጥቶ ተከራክሮ ከዚያ በኋላ ማጆሪቲ ቮት ድምጽ የሰጠው መጨረሻ አሸናፊ ይሆናል። የተወሰኑ የኦሮሞ ልሂቃን ይህን ጥያቄ ስላነሱ ድንጋጤ ውስጥ የሚገባው ሰው ይገርመኛል እኔ በጣም እና መጨረሻውን ስናየው ነው የምናውቀው። ነገር ግን ለኢትዮጵያን በሚጠቅም ሁኔታ አዲስ አበባም ሆነ የሌላው አጀንዳ ለኢትዮጵያን በሚጠቅም ሁኔታ ፍጻሜ እንደሚያገኝ ነው የሚገባኝ። የሀገራዊ ምክክር ኮሚሽን ሂደቱን ስንቃኝ በሌላ ፕሮግራም በሰፊው እንመለከተዋለን። ነገር ግን ይሄ የሳልሳይ ወያኔ የህወሓት የመንፈስ ልጅ ምን ይላል? ወደ አዲስ አበባ አንመጣም፣ አዲስ አበባ የኦሮሞ ናት ይልና እኛ ወደ አዲስ አበባ የምንመጣው ምን ልናደርግ ነው? ሌሎችን ለማንገስ ነው የምንመጣው
ወይስ ደግሞ እኛ መተን አዲስ አበባ ስልጣን ይዘን ኢትዮጵያን ለመምራት ነው የምንመጣው? ወይስ ምን ለማድረግ ነው የምንመጣው? ሁሉንም አንፈልግም። ስልጣን ይዘን ኢትዮጵያን መምራትም አንፈልግም፣ ሌሎችን ማንገስም አንፈልግም። ስለዚህ ምንም ወደ አዲስ አበባ የሚያስመጣን ኬዝ የለም። ምንድነው ፍላጎታችሁ እናንተ ሲለው እኛ ሀገረ ትግራይን መመስረት ነው። ሀገረ ትግራይ የምትመሰረተው ደግሞ ኢትዮጵያ ስትፈርስ ከፈረሰች በኋላ ካልሆነም ደግሞ ኢትዮጵያ ካልፈረሰች በመጀመሪያ ደረጃ ሀገረ ትግራይን መመስረት የሚቻለው ወይም ነፃ ሀገር ትግራይ እንድትሆን የምንችለው የምንሄድበት መንገድ ጄኖሳይድ ተፈጽሞብናል። ያ ጄኖሳይድ የተፈጸመብን ዜጎች ወይም ደግሞ ህዝቦች ስለሆን በዚያ ሂደት ብቻ ነፃ መሆን እንችላለን ብሎ ይከራከራል ሰው። እንግዲህ የኢትዮጵያ መንግስት ነፃ እንድትሆን ሳይፈቅድልህ እንዴት ነፃ እንደምትሆን ራሱ ቴዎድሮስ የሚነግርህን ስማው። ያው እርስ በርሳቸው ስትነጋገሩም ስለማትግባቡ በሁለት ደንቆሮች መካከል የሚደረግ ወሬ ነው የሚሆነው። ሁለት ህወሓቶች አንድ ላይ ሆነው ሲያወሩ ማለት ነው። ለዛ ነው ስለማይሰማሙ ነው እንጂ ቴዎድሮስ እየነገረው ነፃ ሀገር ለመሆንም ቢሆን ከኢትዮጵያ መንግስት ጋር መስማማት አለብህ እያለው ግን አይሰማም ያኛው። ከዛ ሁለተኛው አማራጩ ምንድነው? በጄኖሳይድ በኩል ሂደን ካልተሳካልን ኢትዮጵያ መፍረስ አለባት። ኢትዮጵያ የምትባለው ሀገር እንደ ሀገር ስትፈርስ ሁሉም የየራሱን እየያዘ ሲሄድ ይላል። ያ ማለት አማራም የራሱን ሀገር፣ ኦሮሞም የራሱን ሀገር፣ ሲዳማውም ወላይታውም ሀገር የምትባለው ኢትዮጵያ የምትባለው ሀገር እንደ ሀገር ስትፈርስ አይፈራም። ይሄንን ሲያወራ ራሱ ቅፍፍ አይለውም ይሄንን ሲናገር። አድዋ ላይ ታሪክ የተሰራበት ሀገር ላይ የተፈጠሩ ሰዎች አይመስሉም እነዚህ ሰዎች። የኢትዮጵያ መፍረስ እንደዚህ በኮንፊደንስ ምንም ሳይሰቃቸው ሲያወሩ ምንም በቃ የሆነች መንደር የሆነ ቀበሌ እንኳን ስለማፍረስ የሚያወሩ ያክል አይሸክካቸው እና ኢትዮጵያ ስትፈርስ ሁሉም የየራሱን እየያዘ ሲሄድ ከዛ በኋላ ነፃ ሀገር ለመሆን የሚያግድን ነገር የለም። ኢትዮጵያ የምትፈርስበት ጊዜ አለፈ። ደደቦች ስለሆናችሁ ወይም ስላልቻላችሁ በመንግስት ኃይል ታግዛችሁ የመንግስትን ስልጣን ይዛችሁ ልታፈርሷት 27 ዓመት ሙሉ ባንኩንም ታንኩንም ተቆጣጥራችሁ በዘርና በቋንቋ ከፋፍላችሁ ህዝቡን በጥላቻ ትርክት ላይ ተብትባችሁን ልታፈርሱን 27 ዓመት ሙሉ ታግላችሁ ሳትችሉ እናንተ ፈርሳችሁ ተሸንፋችሁ ሄዳችሁ። ስለዚህ ኢትዮጵያ ልትፈርስ የነበረበት የ27 ዓመቱ የማፍረስ ዘመቻ አከተመ። ከህወሓት ጋር አብሮ ወደ መቃብር ወደ መቀመቅ እየወረደ ነው ያለው። ዛሬ ኢትዮጵያ የመፍረስ ስጋት የመፍረስ አደጋ የለባትም። በጣም የምናዝነው እናንተ ጋር እንደ ኢትዮጵያዊ በአንድ ህዝብ ወይም በአንድ ሉዓላዊ ሀገር እኩል ኢትዮጵያዊ ተብለን መኖራችንን ስናስበው እኔ ሳስበው ከነዚህ ሰዎች ጋር በጋራ ኢትዮጵያዊ ሆነን እንዴት ይኖር ነው? እንዴት ነው እና አሉላ አባ ነጋ የተፈጠሩበት ምድር ላይ እንደዚህ አይነት ባንዳዎችና ከሃዲዎች የተፈጠሩት ብዬ አስባለሁ። አንዳንድ ጊዜ ቀይ ባህር ፈረሴ የቀይ ባህርን ውሃ ሳይጠጣ አይመለስም ብለው የሀገሬ ዳር ድንበር የተፈጥሮ ዳር ድንበሯ ቀይ ባህር ነው ብለው የታገሉትን እና አሉላ አባ ነጋ እነሱ በተወለዱበት ሀገር ላይ ተፈጥረው ኢትዮጵያ ስትፈርስ ቁራጭ የሆነችውን ሀገረ ትግራይ እንመሰረታለን ብለው ሲያወሩ እንድትፈርስ የሚመኟት ሀገር ሊያፈርሷት ሞክረው ሳይችሉ ተሸንፈው እነሱ ፈርሰውላት የሄዱባት ሀገር መሆናቸውን መዘንጋታቸው ይገርመናል። ብትፈርስ ኢትዮጵያ 27 ዓመት ሙሉ ትፈርስ ነበረ። ኢትዮጵያ እንደማትፈርስ 100% እርግጠኛ ሆነን የምንናገረው ህወሓት መርቷት ሊያፈርሳት የመንግስትን ስልጣን ይዞ የሰራ መንግስት እያለ ያልፈረሰች ሀገር ሰበርባሪዎቹ የዘረኞች ደቀ መዝሙር የሆኑት ፋኖና ሸኔ ትጥቅ ይዘው ስለተነሱ ሻዕቢያና ህወሓት ስለተባበሩ ዛሬ ኢትዮጵያውያን መሪዎች ስልጣን ላይ ባሉበት ኢትዮጵያውያን አንድነታቸው በተረጋገጠበት የኢትዮጵያ መንግስት በህዝብ ድምጽ ተመርጦ የሀገርን ጥቅምና ሉዓላዊነት እያስከበረ ባለበት በዛሬው ጊዜ ኢትዮጵያዊነት ከመቃብር አፈሩን አራግፎ ወጥቶ በቆመበት በአሁኑ ሰዓት ኢትዮጵያ ትፈርሳለች የሚል ቅንጣት ታክል ስጋት የለብንም። ቅንጣት ታክል ስጋት የለብንም። በጣም ይገርማቸዋል። ህወሓት መሸነፍ አለበት፣ ህወሓት መሞት አለበት፣ ህወሓት መጥፋት አለበት፣
ህወሓት ብቻ ሳይሆን ሻዕቢያ መጥፋት አለበት የምንለው ዛሬ ላይ የኢትዮጵያ ስጋት ስለሆነ አይደለም። የትግራይ ህዝብም አንድ ኢትዮጵያዊ አካል እስከሆነ ድረስ ከትግራይ ህዝብ ላይም መውረድ አለባቸው። አንድ ሁለት ደግሞ ሻዕቢያ የሚባል እሾህ በድንበራችን ላይ እስካለ ድረስ ከአጋም ጋር እንደተጠጋ ሬት ነው ምንድነው እንደሚባለው እያለቀሰ ይኖራል እንደሚባለው እንደዚያ እየተወጋን መኖር ስለማንፈልግ የሚወጋንን እሾህ ለአንዴና ለመጨረሻ ጊዜ ከዳር ድንበራችን ላይ ጠርገን አጥፍተን የባህር በራችንን አረጋግጠን በኢትዮጵያ ሉዓላዊነት የሚያምን ሌላ የኤርትራ መንግስት ካልሆነም ደግሞ በኤርትራ ህዝብ ፈቃድና ይሁንታ ኤርትራ ተመልሳ ከኢትዮጵያ ጋር አንድ የምትሆንበትን አውድ መፍጠር ስለሚያስፈልግ እንጂ ዛሬ ህወሓትና ሻዕቢያ የኢትዮጵያ ስጋት ሆነው ኢትዮጵያ ልትፈርስ ትችላለች የሚል ስጋት የዛሬ 6-7 ዓመትም አልነበረብንም። ትፈርሳለች ሲሉን እናንተ ትፈርሳላችሁ ብለው የሚሄዱ ጀግኖች መሪዎች ናቸው ያሏት ዛሬ እና እንደዛ አይነት ስጋት የለብንም ለማለት ነው። በአጠቃላይ በጣም የሚያወሩት ነገር በጣም ስሜታዊ ስለሚያደርግ ነው። አንድን የተወለድክባትን ያደግክባትን በድህነት አብልታ አጉርሳ ያሳደገችህን ሀገር አድገህ ተምሬያለሁ ብለህ ወይም ደግሞ ሰልጥኛለሁ ብለህ ዛሬ ስታወራ ኢትዮጵያ ስትፈርስ ሀገረ ትግራይን መሰረታለሁ ስትል ይቺ እንድትፈርስ የምትመኝላት ሀገር በድህነት ያስተማረችህና በድህነት ያኖረችህ ሀገር መሆኗን ከዛም ሲያልፍ ልታፈርሳት ሞክረህ ያቃተችህ ሀገር መሆኗን አትዘንጋ። እኔ አንድ ቀበሌ እንኳን የሆነ መንደር እንኳን ሲፈርስ እኮ ያሳዝናል። ማለት በዚህ ልክ እንዴት ነው የሰው ልጅ የራሱን ሀገር ለማፍረስ በዚህ ደረጃ ቋምጦና ጓጉቶ የሚሰራው? በምን አይነት ልክፍት በምን አይነት ባንዳነት የባንዳነት መርፌ ቢወጉ እንደሆነ በጣም ግራ ይገባኛል። ማለት የህወሓትን ያክል የራሱን ሀገር የሚጠላ ሳልሳይ ወያኔ ነው። ሳልሳይ ወያኔም ህወሓት ስለሆነ ነው። በቃ ወያኔ ነው። ህወሓት እያደረገ ያለውን አካሄድ በሳልሳይ ወያኔ በኩል መጥቶ ገለጸልን። ዳት ሚንስ አንደበት ቀየሩ እንጂ አላማቸው አንድ ነው። ህወሓትም እገነጠላለሁ ሀገረ ትግራይን እፈጥራለሁ እያለ ነው። ሳልሳይ ወያኔ የሚባለው መጥቶ እያለን ያለ ይሄ ነው። ስለዚህ እነዚህ ሰዎች አላማቸው ዶክተር በለጠ ሞላ የአብኑ ሊቀመንበር ብዙ ጊዜ የሚለው ነገር አለ። ህወሓቶች ባሉበት ተቸንክረው የቀሩ ናቸው የሚለውን ጉዳይ በሌላ አውድ መመልከት አለብን ይላል። ተቸንክረው መቅረታቸው ልክ ነው፣ አይለወጡም፣ ከጊዜ ከሂደት ጋር የሚቀየሩ አይደሉም። ነገር ግን የነሱ አለመለወጥ በጣም ኮንሲስተንት ስለሆኑ ነው ይላል። ኮንሲስተንትሊ ማድረግ ያለባቸውን 66 ዓመተ ምህረት የተደራጁበትና የተመሰረቱበትን እቅድ ተግባራዊ ለማድረግ ከእቅዳቸው ዝንፍ ሳይሉ እየተራመዱ ያሉ ሰዎች ናቸው ይላል። ያኔ ሲመሰረቱ የትግራይ ነፃ አውጪዎች ናቸው። ከዓላማቸው ቅንጣት መሸራረፍ ነገር ሳይታይባቸው ኢትዮጵያን ሲዘርፉ ኖሩ። በዘርና በቋንቋ ሲከፋፍሉ ኖሩ። መጨረሻ ላይ ስልጣናቸውን ሲያጡ ኢትዮጵያ ፈርሳ ታላቋ ትግራይ የሚሏትን ያችን ቁራጭ ሀገር የመመስረት ህልማቸውን ነው አሁን ተግባራዊ እያደረጉ ያሉት። ነገር ግን እንዳሰቡት ኢትዮጵያ ልትፈርስ ስላልቻለች ያሰቡትን የሀገርነት ወይም ነፃ ሀገር ሆኖ የመኖር ህልማቸው ተግባራዊ ሊሆን አልቻለም። ለዛ ነው አሁንም ተመልሰው መጥተው እንደገና በሌላ አቅማቸው በተሰበረ ጉልበትና በዛለ ክንድ በተቆረጠ እጅ መጥተው እንደገና ተመልሰው ያኔ እግርም እጅም ኑሯቸው ያላፈረሷትን ሀገር አሁን ተመልሰን መጥተን እናፈርሳታለን የሚሉት ሊያፈርሷት ሞክረው ሰርተው ነገር ግን መጨረሻ ላይ ሄደው ሲያዩት ፈረሰች እንደ ይህች ሀገር ብለው ዞር ብለው ሲያዩ አልፈረሰችም። እንደውም ጠንክራ አቁማ እነሱን ለማፍረስ እየሰራች። ስለዚህ ዛሬም ተባብረን ኢትዮጵያን እናፈርሳለን ነው እያሉ ያሉት። አንተ ትፈርሳለህ እንጂ ኢትዮጵያ አትፈርስም። አብቹ የተናገረውን ቃል ነው የምንደግመው። በአጠቃላይ በትግራይና በሻዕቢያና በህወሓት መካከል ለአንዴና ለመጨረሻ ጊዜ ውጊያውን ለማስቆም የኢትዮጵያ መንግስት እየሄደበት ያለው ርቀት ወደ ሰፊነቱ ብቻ ሳይሆን በጣም በተጠና ደረጃ እርምጃዎችን የመውሰድ ዲፕሎማቲካሊ ዓለም አቀፍ መንግስታት ወይም ዓለም አቀፍ ተቋማት ከጎኑ እንዲቆሙ ማድረግና ማሳመን መቻሉ፣ ከዛ ሲቀጥል በጣም በዘመናዊ ስልጠናና ትጥቅ የተደራጀ
መከላከያ ሰራዊት ባለቤት የሆነ መንግስት መሆኑ ባለፈው አብቹ ፓርላማ ላይ ቀርቦ እንደተናገረው እኛ ከመጥረቢያዎቹ ጋር አይደለም ጉዳያችን፣ መጥረቢያውን ይዞ ሀገር እያደማ ካለው እጅ ጋር ነው። ስለዚህ አሁን የምንዘጋጀው ለህወሓት አይደለም፣ ለፋኖ አይደለም፣ ለሸኔ አይደለም፣ የምንዘጋጀው ለሻዕቢያም አይደለም። ከነሱ ጀርባ ላለው መጥረቢያውን ይዞ እነሱ መጥረቢያዎች ናቸው። መጥረቢያውን ይዞ እኛን ለመምታት እኛን ለማድማት እየሰራ ያለው እጅ ጋር ነው ግንኙነታችን ብሏል። ዳት ሚንስ ግብጽ የምትባለውን ታሪካዊ ጠላት ለአንዴና ለመጨረሻ ጊዜ በኢትዮጵያ የውስጥ ጉዳይ ላይ ገብታ መፈትፈት የማትችልበትን እድል መፍጠር፣ የሚላላኳትን ተላላኪዎች ለአንዴና ለመጨረሻ ጊዜ ማጥፋት፣ የኢትዮጵያ ዳር ድንበር የሆነውን ቀይ ባህርን ለአንዴና ለመጨረሻ ጊዜ በኢትዮጵያ ቁጥጥር ስር ማድረግ። ያ ሲሆን ህወሓትና ሻዕቢያ ሲጠረጉ በእርግጠኝነት ኢትዮጵያ ውስጥ ያለው የትኛውም አይነት የፖለቲካ ቀውስ ይስተካከላል። የኢኮኖሚ ቀውስ፣ የኢኮኖሚ አሻጥር በሉት፣ የማህበራዊ ቀውስ በሉት፣ የፖለቲካ የትጥቅ ትግል በሉት፣ ማንኛውም አይነት ቀውስ በኢትዮጵያ ውስጥ የሚፈጠረው በህወሓትና በሻዕቢያ አዝማችነት። እነዚህን ሁለት አካላት ማጥፋት ሲቻልና ኢትዮጵያ ወደ ተፈጥሯዊ ዳር ድንበሯ ወደ ቀይ ባህር መውጣት ስትችል ኤርትራንም ወደ ኢትዮጵያ አካልነት መልሳ ሆነ ካልሆነ በኤርትራ ህዝብ ፈቃድ የራሱን ሀገረ መንግስት እንደገና ሌላ መንግስት ከሻዕቢያ በኋላ የሚመጣው መንግስት በኢትዮጵያ ሉዓላዊነት ላይ ጣልቃ የማይገባ አቅሙን አውቆ የሚኖር በማንኛውም አይነት ሁኔታ የኢትዮጵያን ጥቅም በማይጻረር መልኩ የሚኖር መንግስት ተፈጥሮ ኢትዮጵያ ሉዓላዊነቷን አስከብራ ዳር ድንበሯና የባህር በሯን አስከብራ መኖር ስትችል ህወሓትና ሻዕቢያ የሚባሉ አሸባሪዎች ሲጠፉ ኢትዮጵያ ውስጥ ያሉ በጣም እዛም እዚህም የሚፈነዱ ቦምቦች ለአንዴና ለመጨረሻ ጊዜ እንደሚመክኑ ማረጋገጫ ነው። ስለዚህ መጥረቢያውን ሳይሆን መጥረቢያውን የያዘውን እጅ ለመቁረጥ የኢትዮጵያ መንግስት እየሄደበት ያለው መንገድ እጅግ በጣም ስትራቴጂክ፣ እጅግ በጣም የተጠና፣ እጅግ በጣም በአቅምና በጉልበት በእውቀት የተመሰረተ አካሄድ በመሆኑ ከስር መሰረቱ ነገሩን የመፍታት ችግሩን የመፍታት ጥፋቱን ከምንጩ የማድረግ አካሄዱን እኛም የምናደንቅና አጠንክሮ ሊሄድበት የሚገባ ጉዳይ ነው። ነገር ግን አፋጣኝ መፍትሄ የሚሹ ደግሞ ጉዳዮች አሉ። ጊዜ በተሰጣቸው ቁጥር የትግራይ ህዝብም ሰላም እያጣ የሚኖርበት ሁኔታ ስላለ እነዚህን አካላት በአጭር ጊዜ ውስጥ ወደ መቃብር አስገብቶ አፈር መልሶ ግብአተ መሬታቸውን አከናውኖ መጨረሻ ላይ የኢትዮጵያንም የትግራይ ህዝብንም ሰላም መመለስ፣ የኤርትራ ህዝብንም ነፃነት ማጎናጸፍ ከኢትዮጵያ መንግስት ይጠበቃል ብዬ አስባለሁ። በእነዚሁ ጉዳዮች ላይ የሚወጡ አዳዲስ መረጃዎችን ሳይቀዘቅዙ በትኩሱ ወደ እናንተ ይዘን የምንመለስ ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም በዚሁ አጠናቅቃለሁ። ባነሳነው በተወያየንበት ሀሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ዘላቂ ድጋፋችሁን ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውንም አይነት ሀሳብና አስተያየት ልታቀብሉን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ ደውላችሁ ልታገኙን መልእክትም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።